የወደድኩትን ልጅ ካልሸኘኸኝ ብዬ ከአንዱ ቅያስ ወደ ሌላ እየተምታታበት አምጥቼው ወደኛ መገንጠያ ስንደርስ እዚህ ጋር ማንም የለም ብዬ ወገግ ባለችው ጨረቃ ስር ተስገብግቤ ስስመው የቆምኩባቸው እነዛ ጥርብ ድንጋዮች። በመሃል የኔ ስሜት ከነሱ ተነጥሎ ሐዘን ተጫነው። ልቤ እንደ አዲስ ስለ ስደቴ ደነገጠ። ሰው ሀገር መቅረቴ ነው ብዬ ድንገት ተብሰከሰብኩ። እምባዬን መክታት አልቻልኩም። በቀደም ጥቅምት 28 ቀን 2017 የእናቴን 4ኛ ሙት ዓመት አከበርን። ሻማ ለኮስን፣ ዳቦ ቆረስን። እሙሻ ለጠበል ጠዲቅ ያዘጋጀችውን ቀይ ወጥና ደማቅ አልጫ ጥርግ አድርገን በላን። ጎረቤት ጠርተን ቡናም ተፈልቶ በደንቡ ታስባ ተዘክረዋለች። አንቺዬ የግጥምጥሞች ጉዳይ ሆኖ ወደ ሀገሬ ከተመለስኩ 6 ዓመት የሞላኝ በዚህ ዕለት ነው። ሁለቱንም እያፈራረቅኩ ሳስብና ሳከብር ዋልኩ። ስደትና እስር ቤት ዘመዳሞች ይመስሉኛል። እድሜያቸው በረዘመ ቁጥር ያላቸውን ትውስታ እየሸረሸሩ ወደ ቀድሞ ስፍራ መመለስን ከልቦና እያራቁ የሚሄዱት ነገር አላቸው። በስደቴ ዘመን ከሁለት የእስር ዘመኖቼ ይበልጥ ተስፋዬ ተመናምና እመለስ ይሆናል ብዬ የማስበው እናቴን በስልክ ሳወራና ሸገር ራዲዮን ስሰማ ብቻ ሆኖ ነበረ። በዚያው ልክ የሀገሬ ትዝታም ጨርሶ የሚጠፋ እስኪመስል እየተፋዘዘ መጥቷል። የሬዲዮን ጥብስ ፍርፍር፣ የሮሚናን ኬክ፣ የዴሊ ሮማን ፒዛ፣ የዳሽንን አልጫ ፍርፍር፣ የሰንራይዝን ሮማንቲክ ድባብ፣ የፓሪዚያን ማኪያቶ፣ የካሊፕሶን ቢራ፣ ሌላም ሁሉም አምሮኝ ናፍቆኝ ትቶኝ ነበረ። ትቶኛል ማለት ታዲያ ምን መሰላችሁ? አእምሮዬ ትውስታዎቹን እያመላለሰ እያመጣ አያስቸግረኝም ማለት ነው። እንደውም ይሄ ነገር ሲተወኝ ለሁሌም የሰረዛቸው ሁሉ መስሎኛል። ታዲያ በአንዱ ጊዜ በሮድ አይላንድ ስቴት ውስጥ የሚገኝ ኒውፖርት የሚባል ከተማ ያኔ አብሮኝ ከነበረ የፍቅር ጓደኛዬ ጋር ለጉብኝት ሄድኩ። ዘመኑ በ2005 ወይም በ2006 ነው። ወሩም ትዝ አይለኝም። በከተማው የበረከቱትን የቅርስነት መልክ ያላቸው እነሱ ማንሲዮስ የሚሏቸውን በአንጻራዊነት ረጅም ዕድሜ ያስቆጠሩ ህንፃዎች ስላየው ይመስለኛል ከተማዋን ከረገጥኩ ጀምሮ ትዝታ ያዘኝ። በዚያ ላይ የክረምት ወቅት ስለነበረ ብርዱም የባሰ ወደ ቡቡ አደረገኝ። እናማ ኒውፖርት በገባን በማግስቱ ወዲያ ወዲህ ስንል ውለን ከሀገር አሜሪካ ቀለም የለሽ ሬስቶራንቶች ወደ አንዱ አመራንና ምግብ ታዘዘ፣ ቢራም ቀረበ። ከወዳጄ ሌላ በቤቱ ያረፍንበት ጓደኛውም አብሮን ነበረ። እንደ ማንኛውም ስደተኛ ስለ ፖለቲካ ማውራት ጀመርን። ርዕሱ አሁን ትዝ አይለኝም። ያው 1001 ጊዜ ተወርተው 1001 ጊዜም መልስ ከማይገኝላቸው የኢትዮጵያ ፖለቲካ ጉዳዮች አንዱ መሆኑ ግን እርግጠኛ ነኝ። በመሃል የኔ ስሜት ከነሱ ተነጥሎ ሐዘን ተጫነው። ልቤ እንደ አዲስ ስለ ስደቴ ደነገጠ። ሰው ሀገር መቅረቴ ነው ብዬ ድንገት ተብሰከሰብኩ። እምባዬን መክታት አልቻልኩም። ይግባቸው አይግባቸው አላውቅም። ብቻ ቃላት በቃላት ላይ እያንበለበልኩ እነሱ ለስደት የዳረጉኝ መስል በሳግ በታጀቡ ጥያቄዎች አዋከብኳቸው። ሌላው ነገር ሁሉ ይቅር፣ እንዴት ፈረንሳይን ከማየት ቀራለሁ? ለምን እንደሆነ አላውቅም። ጂሚ ናፈቀኝ። አጥንቴ ድረስ በሚያም ናፍቆት ናፈቀኝ። ጂሚ የሰፈራችን አውራ ዱርዬ ነበረ። እድሜ ሳያሳብደው በፊት የኔና ቤተሰቦቼ የቅርብ ወዳጅ ከሆነ ዓመታት ተቆጥረዋል። ጂሚን ድጋሚ ሳላየው እንዴት እቀራለሁ? ሁለቱም ተደናግጠው ማነው ጂሚ ደግሞ በሚል መንፈስ ያዩኛል። እኔ ማነብነቤን ቀጥያለሁ። እንደተመላለስኩባቸው ድንጋዮች ሳይሆን የመዳፌን መስመር ያክል የማውቃቸው የሰፈሬ ውስጥ ለውስጥ የኬር መንገድ ድንጋዮች በአይነት ውስታዬ አግጠው መጡብኝ። እንዴት በነዛ ድንጋዮች ላይ እንደገና ሳልራመድ እቀራለሁ? አለቀስኩ፣ ተንፈቀፈቅኩ፣ አይገልጸውም። ለስደት አፍዛሽ ኃይል እምቢ አልሰረዝም ብለው የቀሩት እነዚህ ድንጋዮች በቦግታ ተፋጠጡኝ። አባቶቻችን በስሙኒ 2 ጠጅም ከወርቁ ወይም ከልኬ ጠጅ ቤት ላፍ አድርገው በመጠኑ ወልገድ ወዝገብ እያሉ ያለፉበት የሰፈሬ ጎረምሶች በመንገዱ ደርዝ ላይ እግራቸውን ወደ ቦይ ውስጥ ጠልጠል አድርገው ተቀምጠው አላፊ አግዳሚውን እያዩ አንዳንዴም ኮረዶች እየለከፉ የሚቀመጡበት ያለፈች የሰው ነፍስ በሸብረብ ትከበር ዘንድ የድንኳኑ ካስማ የቁራሌው ጠርሙስ ያለው የባለልዋጭና
የስመመ ብርሃን ባይ የኔ ቢጤ ሳይሰጋ ከላይ ታች እየዞረ በአማረ ዜማ ድምፁን አጉልቶ ለሁሉ እያሰማ ያለፈበት የእድሩ ለፋፊ ጋሽ ደበላና የእድር ለፈፋን ከቀበሌ ሃሎ ሃሎ ጋር ደርቦ የሚሰራው ጋሽ ደሳለኝ ስሚ ጥሪ ያለ ነግሬ ያለው እያሉ ከላይ ታች የዞሩበት የአብደላ ወፍጮ ቤት አቦና ኢየሱስን ለማክበር ተዘግቶ ወር በገባ በዕለተ 8 ሲከፈት እናቶቻችን በጠዋቱ ሄደው ያስፈጩበትን እህል ተሸክመው ከወገባቸው ትንሽ ጎብደድ ብለው በየመንገዳቸው ያገኙትን ሰው ደህና ዋላችሁ እያሉ የሄዱበት የወደድኩትን ልጅ ካልሸኘኸኝ ብዬ ከአንዱ ቅያስ ወደ ሌላ እየተምታታበት አምጥቼው ወደኛ መገንጠያ ስንደርስ እዚህ ጋር ማንም የለም ብዬ ወገግ ባለችው ጨረቃ ስር ተስገብግቤ ስስመው የቆምኩባቸው እነዛ ጥርብ ድንጋዮች። እናቴ ግን አልታከተችም። በደወልኩላት ቁጥር አይዞሽ ሚሚዬ ትመጪያለሽ፣ ነግሬዋለሁ፣ ከእስር ቤት የሚያስፈታልኝ እሱ ነው፣ አሁንም ተስያለሁ ትላለች። በየሳምንቱ ይኸው ነው። አሜሪካ አንድ ሁለት የመታ እኔና ልጄን አይታን ነበረ። ጤናዋ ሲጓደልና የአሜሪካ ጉዞ ሲከብዳት ናፍቆቷ ጨመረም። ሳያዩ የሚያምኑ ናትና ኢህአዴግ ተጠናከረ። መለስ ዜናዊ የዓለም ተዋጊ ሆኑ። የቻይና ወዳጅነትም ታከለበት የሚለውን የምናንሰላስለው እኛ አወቅን ባዮች ነን። እሷ ስለቷን ተክታ ቀጠለች። እየደከመች እያረጀች በደዌ እየተሰቃየችም ማመን ከእምነትም አንድ ነገር ልጄ ትመጣለች ብሎ መለስ ዜናዊ ሞቱ። ሰው መቼስ ግራ ገብ ነው። አንዱ ጋዜጠኛ ደውሎ ምን ተሰማዎት ይላታል። የእሷ መልስ ምን ማለት ነው? ከዛ እኔ ስደውል ጉድ እኮ ነው ደስ ብሎኛል እንድለው ነው ካለችኝ በኋላ ያው ያንን አንድ ጉዳዩን አትረሳም። ዝም በይ ትመጫለሽ። እሷም እኔም ባልገመትነው ሁኔታ መንግስት ተለወጠ። ደወልኩላት። አንቺዬ እመጣለሁ አላመነችም። ያው ካልታዘልኩ አይነት ሆኖባት ነው። ልመጣ አንድ ሳምንት ሲቀር ሳይሆን አይቀርም የነገርኳት። ለነገሩ ብዙ ወከባም አልፈለግኩም። ዘመዶቼ ተቀበሉኝ ቦሌ። ከዚያ የፈረንሳይ ልጆች አቀባበል ሊያደርጉልሽ ነው ተብዬ ተነገረኝ። በቃ የሆነ ህልም የሚመስል ነገር አለው። እንደዚህ አይነት ፌሽታና ድለቃ በሰፈሬ ፈረንሳይ ሲደረግልኝ ይሄ ሶስተኛዬ ነው። ሶስቱም ለኔ ልዩ ትርጉም አላቸው። እያንዳንዶቹ ፊቶች ሶስቱም አቀባበል ላይ በደስታ ሲዘሉ አይቻቸዋለሁ። ድሮ በ1992 ምርጫ ስወዳደር በድፍረት ወጥቶ ልበ ብርሃን እድር አዳራሽ ውስጥ ባደረግኩት ቅስቀሳ ፊት ወንበር የተቀመጠውን ኩባን በዚህኛው ዙርም አየሁት። በጣም አድጓል። የምርጫ አስተባባሪ ነብዩ ባዘዘው መኪና ሲሸለም አስተባባሪ የነበረው ዘርፉ ወንድሙ፣ አብርሃም ጎረቤቴ፣ ስንቱን ልጥራ ለኔ ስንት መከራ አይተዋል። የዛሬው አቀባበል ሆታ የተደረገው ሁሌ ወደኛ ቤት በምንሄድበት ማለትም ከመሃል ከተማ ሲመጣ የፈረንሳይ ዳገት እንዳለቀ በስተግራ በአሰፋ መጋዘን በኩል ባለው መግቢያ አይደለም። በኬላ በኩል በፍራኦል መድኃኒት ቤት አድርጎ በእትዬ ቁኒ ቤት አልፎ ወደ ቀኝ ታጥፎ ሄዶ እኛ ቤት በሚደርሰው መንገድ በኩል ነው። የአቀባበል ስርዓቱ እንደዚህ ያስደስተኛል ብዬ አላሰብኩም ነበረ። ወደኛ ቤት የምንሄድበትን ሰዓትና መንገድ ይሄኛው አካሄድ አርዝሞታል። እሰይ እንኳንም አረዘመው። በምፈልገው መጠን እነዛን የሰፈሬን ንጣፍ ድንጋዮች ረገጥኳቸው። እንደገና ላልሄድባቸው ነው ወይ ብዬ በእንባ የራስኩበትን ቀን እያሰብኩ አንድ በአንድ እርምጃዬን እነሱንም እየቆጠርኩ ሄድኩባቸው። በግራ ቀኝ ያሉት ቤቶች ከማርጀታቸው በስተቀር ሁሉ ነገር እንዳለ ነው። የሰፈሬ ልጆች እህም ነው ይላሉ። ከእግሬ ስር ቀይ ምንጣፍ ለማንጠፍ ይሯሯጣሉ። እኔ ደግሞ ድንጋዩን አያለው። ከፍራኦል ወደ ታች ወርደን ወደ ቀኝ ታጠፍን። ስንት ቦታ በሕይወቴ አይቻለሁ። እንደዚህ ግን ሰውነቴ አጥንቴም ጭምር የማይረሳው ቦታ የለም። አለመርሳቴ ደግሞ ሌላ አይነት እርካታ እየሰጠኝ ነው። በሆታው መካከል ከራሴ ጋር እውይ የትዬ ንጋቷ ቤት ጥላሁን ልጃቸው ደህና ይሁን ምስራቅ ስላለው፣ ቀጥሎ ያለው የትዬ ትርንጎ ቤት፣ ቀጥሎ ደግሞ የረዥሙ ሰውዬ ጋሽ መንግስቱ፣ አለፍ ብለን ትልቅ ግቢ ያለው ድሮ የክፍሌ ልጅ የነበረችው የነ ጌራ ቤት። ምን ነው ስደት ስጋ ለብሶ ፊት ለፊቴ ባገኘሁት። ምንም የሰረዝከው ነገር የለም ብዬ ምላሴን ባወጣውበት በእናቴ ስለት ጃንጥላ አይኑን በጓጠጥኩትም ሀገሬ ከተመለስኩ በኋላ 2 ዓመታት ቆይታ ቤቴ በገባሁባት
በዚያች ዕለት እናቴ አረፈች። ያውም የምትወዳት የልጅ ልጇም ከአሜሪካ መታ አጠገቧ ባለችበት። ምን ነው ስደት ይህንንም ባየ።